የእናት ሐቅ ይበልጥ ያለበት ወንድ ልጇ ነው ወይስ ሴት ልጇ ነች ይላል። አዲስ ሙሽራ ነን፣ ባለቤቴ ውለጂ ይለኛል፣ እኔ ደግሞ ልቆይ እላለሁ። በዚህ ላይ እንዴት ይታያል? ሐቅስ የማን ነው ይላል። ያደግኩት እናቴ እና አያቴ ጋር ነው። አባቴ ጋር አንተዋወቅም። የምጠራው በአያቴ ስም ነው እና ሐራም ይሆንብኛል ወይ ይላል። አባታችን አደምና እናታችን ሐዋ አላህን አይተዋል ወይ ይላል ጥያቄ። ጉልበቴ ሲታጠፍ ያመኛል፣ ቁጭ ብዬ እግሬን ዘርግቼ ጀማዓ ብሰግድ ይቻላል ወይ ይላል። አንድ ሰው ታሞ ግሉኮስ ቢሰጠው ጾሙ ይበላሻል ወይ? አንድ ሴት ከባለቤቷ ጋር ግንኙነት ከፈጸመች በኋላ ሻወር ስትወስድ እንዴት ነው? ጸጉሯ ድረስ ነው ወይስ ጸጉሯን አያካትትም ትላለች። የሆነ ቀን ያዝኩት ዕቃ ከእጄ አምልጦ ወደቀብኝና ከዛም አላህዬ ድረስልኝ ልል በስተት አላህዬ ድረሽልኝ አልኩኝ። ያልኩት በስተት ነው። ይሄ ከእስልምና ያስወጣኛል ወይ ካልኩ በኋላ ደንግጫለሁ ትላለች። ብስሚላህ ራህማን ራሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። ውድ የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው አሁን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። አማን ናችሁ? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛሬም የተለያዩ ጥያቄዎች አሉ ኢንሻአላህ እናቀርባቸዋለን። ወደ መጀመሪያው ጥያቄ ስናልፍ በ0915 38 መጨረሻው 99 የተላከልን ነው። ሰላም አለይኩም። የእናት ሐቅ ይበልጥ ያለበት ወንድ ልጇ ነው ወይስ ሴት ልጇ ነች ይላል። ቢስሚላሂ ራህማኒ ራሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። አማ በዕዱ ፈአስአሉላህ ተዓላ أن يتقبل صيامنا وقيامنا وطاعاتنا وأن يوفقنا لما يحبه ويرضاه إنه على كل شيء قدير. ያው ልጆች ወንድ ልጆችም ይሁኑ ሴት ልጆች የእናታቸው ሐቅ አለባቸው ሁሉም። ምንም እንኳን ሴት ልጅ በምታገባበት ሰዓት የባሏ ሐቅ ከእናት ከአባቷም ቢሆን የበለጠ ይሁንባትና ከዚህኛው የመቀነስ ነገር ይታያል። ያው ሸርዕ ይህን ነገር ስላስቀመጠ ነው። أعظم الناس حقا على الرجل أمه وأعظم الناس حقا على المرأة زوجها إلى النبي صلى الله عليه وسلم. ይሄ በጣም አጽንኦት ሊሰጠው የሚገባ ነው። ወንድ ልጅ እሱ ዘንድ ትልቅ ሐቅ ያላት እናቱ ነች። ለሴት ልጅ ደግሞ እሷ ዘንድ ትልቅ ሐቅ ያለው ሰው ባለቤቷ ነው። ይሄ ሸሪዓ ያስቀመጠው ነው። ላሸክ እያወራን ያለነው ሆነ አኒል መይል ነፍሳኒን አይደለም። ባለቤትሽን እና እናትሽን ከሁለቱ ማን የበለጠ ትወጃለሽ ስትባል እኔ እናቴን እወዳለሁ ብትል ወንጀለኛ ነሽ አትባልም። የነብዩን ትእዛዝ ጣስሽ አትባልም። ምክንያቱም ይሄ እያወራን ያለነው ስለ ልብ ፍቅር አይደለም። ልባዊ ፍቅር፣ ልባዊ ውዴታ መቼም ላ ተምሊኩሁ ሰው በራሱ እጅ የሚቆጣጠረው ነገር አይደለም። በሪሞት ድምጽ እንደሚቀንሰው ዝቅና ከፍ የሚያደርገው ነገር አይደለምና ይሄን ነገር አይደለም እያወራን ያለነው። ሐቅን ያለው አዕظم الناس حقا። ስለዚህ በሐቅ በኩል ሲመጣ ግን እዚህ ጋር እናትየው የምትፈልገው ነገር አለ፣ እዚህ ጋር ባባ የሚፈልገው ነገር አለ። ሁለቱ ተጋጩ።
የእናት ፍላጎትና የባሏ ፍላጎት ተለያየ። እዚህ ጋር የባሏን አምር መጠበቅ ስለሚጠበቅባት እናቷን አሳምና በቃ ይክፋሽ እናቴ አሁን ባለቤቴ አልፈቀደልኝም። አሁን የምናወራው ዋጅብን ስለመከልከል ምናምን አይደለም። ከዛ ውጪ በጣም ብዙ ትርፍ ነገሮች ስለሚሆኑ ነው። አብዛኛው ሰው ከዋጅብ ባለፈ ጉዳይ ነው ጭቅጭቁ ራሱ ብዙ ጊዜ የሚያጋጥመው እና ባለቤቴ አልፈቀደምና ይህን ነገር ማረጌ ወደዚህ ቦታ መሄዴ ደስተኛ ያደረገው لا أذن لك ብሏታል። እኔ አልፈቅድልሽም እንድትሄጂ በቃ እዛ ቦታ ወይም እኔ ቤት እንድትሆኚ ነው የፈለገው ከቤት አሁን እንድትወጪ አልፈለኩም ማለት እናቷን አሳምና ባሏ መታዘዝ አለባት ማለት ነው። አሁን ብዙዎቹ የሚያደርጉት የልብ ይሰጣቸዋል። ጭራሽ ከዛ ባሏ ላይ ሁላ እንትን ትላለች ያኔ ተተነመር እንደሚባለው አራስ ነብር ትሆናለች። አራስ ነብር እና አንተ ከቤተሰቦች ጋር ልታጣላኝ ነው ልታቆራረጠኝ ነው አንተ ማንህና ማለት ጀመራል። አንዳንድ ጊዜ ማንህና ነብዩ አለይሂ ሰላቱ ወሰለም ያሉኝ ነኝ እኔ اعظم الناس حقا على الرجل امه واعظم الناس حقا على المرأة زوجها እና ሴቶችም ይሄንን ማወቅ አለባቸው። ላሸክ እስልምና መሃል መሆንን ያዛል ድንበር አለማለፍን ያኒ ተቅሲርም ጉልውም የሌለበት አይነት ሁኔታ ማለት ነው። በኢህሳን ያዛል እስልምና በኢህሳን ያዛል። ባለቤትህ ለእናቷ ጥሩ መሆኗ እናቷን የምታግዝ እናቷን የምትخدም እናቷን የምታስደስት መሆኗ ላንተ ኸይር ነገር ነው። ያኒ ደህነኛ ሚስት ነች ማለት ነው። አንተም ኢዕሲ ኡመኪ ብለህ አትበላት ባክሽ አትስሚያት አትበላት አይቻልም እንደዛ። ነገር ግን እንደው ሁለቱ መስለሐ አይተህ አንዳንድ እናቶች አላህን ማይፈሩ ስላሉ ነው። ሁሉም እናት አላህን አይፈራም። ሁሉም አባት አላህን እንደማይፈራው፣ ሁሉም ልጅ ወጣት አላህን እንደማይፈራው፣ ሁሉም ሽማግሌ አላህን እንደማይፈራው ሁሉም አይደለም። من الناس من يخاف الله ወጣት ይሁን ከወጣት አላህ የሚፈራ አለ፣ ከሽማግሌ አላህ የሚፈራ አለ፣ ከሴት አላህ የሚፈራ አለ፣ ከወንድ አላህ የሚፈራ አለ። አንዳንዶች ግን ዒልሙ ምኑ ስለሌላቸው በተለይ በዱንያዊ ጉዳይ ይሄ ኢኮኖሚካሊ ትንሽ ዝቅ ያለ ነው ብለው የሚያስቡት ባል ከሆነ የሷ ቤተሰቦች ضغط ሊያደርጉበትና እኛ እንደምንፈልገህ ነው የምትሆነው ብለው ለማለት ይሞክራሉ። ይሄ በጣም ከባድ ስህተት ነው። ከባድ ስህተት ልጃችሁን ራሱ ለወደፊት ለችግር ያጋለጣችኋት ነው። እናንተ እሱን ረግጣለሁ ብላችሁ እንደው ይሄን ነገር ብታሳዩ ከሱና ከሷ የተወለዱ ልጆች አሉ። ያው የእናንተው ሐፊዝ የሚባሉ ናቸው፣ አህፋዶቻችሁ ናቸው። ያው የሷው ልጅ አይደሉ እንዴ? እያሳያችኋቸው ያሉት ነገር አለ፣ እያወረሳችኋቸው ያሉት ነገር አለ፣ ያላችሁት ነገር አለ፣ እየተማሩት እየወሰዱት ያሉት ነገር ይኖራል። እነዚህ ነገሮች ወደፊት የእናንተው የልጅ ልጆች የሚጎዳ ነው። ይሄን ሰውዬ ለባዳ አርጋችሁ ቆጥራችሁት ነው ስጋ አይደለም ብትሉም ከነሱ ግን ከሁለቱም ይወለድ ስጋ የሚያገናኝ ስጋዎች ደግሞ አሉ እዛ ጋርና እንዲህ አይነት ስተት የሆነ አካሄድ የሚሄዱ ሰዎች አሉና على كل حال ሁለቱ ነገሮች አብሮ ሳይሩለት ሲቀር ባል በቃ እኔ አልፈቀርኩም ካለ የሷን ጥሩነት ለእናቷ ጥሩ ሐሳቢ መሆን መخدም ምን ማበረታታት ማገዝ መደገፍ ይጠበቅበታል። ባል መልካም ነገር ነውና ግን ከሆነ መስለሐ ጋር እንደሚጋጭ ሲያቅ ይሄ ነገር አልወደው አታርጊ በቃ እዚህ ቦታ ላይ በየጊዜው መሄድሽን እኔ ደስተኛ አይደለሁም አትጂ ቢላት እናት መምጣት አለብሽ መሄድ አለብሽ አንቺ ምን እህቶችሽ ከማናንሰሽ ምናምን ብትላት እናቷን አሳምና ባሏ መታዘዝ ስላለባት ነው። اعظم الناس حقا على الرجل امه واعظم الناس حقا على المرأة
ዘውጁሃ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። እና ሁለተኛ ደግሞ ወደ ሚስቶች እንምጣና ደግሞ በተቃራኒ ባል እናቱ ትልቅ ሐቅ ያላት ነች። ለእናቱ መልካም ነገር ማድረግ ሲፈልግ፣ ለእናቱ ጥሩ ነገር ማሳየት ሲፈልግ ሚስት አጋዥ መሆን ያለባት። ለእናቱ ጥሩ የሚሆን ሰው ፊል ጋሊብ ለሚስቱም ጥሩ ይሆናል። ስለዚህ በጣም ትልቅ ሐቅ ያላትን እናትን ችላ እንዲል ወይም ደግሞ እንዲርቅ ወይም ደግሞ ጥሩ አይነት ነገር እንዳያደርግ ወይም ሊጠበቅላት የሚገባውን ሐቅ እንዳይሰጥ እንዳይጠብቅ በሚስት በኩል ጫና መደረግ የለበትም። ምክንያቱም ትልቅ ሐቅ ያላት እሷ ነች ባሏ ጋር። እቺ ሴት የምናገረው ስለ ሚስቲቱ ስለምናወራ የእሷ ባል ትልቅ ሐቅ ያለበት የእናቱ ነውና ማገዝ፣ አብሽር አድርግ ማለት ነው ያለባት። ጥሩ ነገር ሲያስብ ማበረታታት ነው ያለባት። እንደኔ ተጃዙብ ይኖራል፣ መጓተት። ሁለቱም በዚህ ሊጎትቱት በዚህ ሊጎትቱት ይሞክራሉ። የኛ ነህ የሚል ነገር ማለት ነው። ዒናድ እስካላየ ድረስ ዙልም እስካላየ ድረስ ሐቁን የሁለቱን መወጣት ትልቅ ሐቅ ያላት እናት እንደሆነች ግን ማወቅ አለበት። አሁን ይሄ ነገር ዞሮ ለመነሻ ነው መንደርደሪያ እንዲሆን ነውና ያነሳሁት። ይሄ ከሆነ ሴት ልጅ ነች ለእናቷ ጋር ትልቅ ኃላፊነት ያለባት ወይስ ወንድ ልጅ ነው ሲባል፣ ወንድ ልጅ አግብቶም ቢሆን ሳያገባ እናቱ ትልቅ ሐቅ ያላት ነችና፣ ሴት ግን ሳታገባ ከሆነ ያላገባች ከሆነች እናቷ ነች አዕዘሙ الناس حقا حتى على المرأة أمها إن لم تكن متزوجة። ስለዚህ ከባልነት ከባሏ ስር የምትሆንበት ጊዜና ያላገባች ወይም የተፈታች ስትሆን ሐሎች ስለሚለያዩ በሴቶች በኩል የኃላፊነት ነገር ቀነስና ጨምር የሚልበት የሚዋዥቅበት ሁኔታ ይኖራል። ወንድ ግን ሁሉ ጊዜም እናቱ ትልቅ ሐቅ ያላት ነችና ኃላፊነቶችም በሱ ላይ የሚጫኑ ይሆናሉ ማለት ነው። አንዳንዴ ከእናት ሁሉም እናቶች አሁን እንዳላችሁት ጥሩ ላይሆኑ ይችላሉ። ከዛ ምናልባት ወንዱ ልጅ ትዳሬን እንኳ እንድፈታና እንድተው የነገረችኝ ስለሆነ እንዴት ነው እኔ ደግሞ ትዳሬን እወዳለሁ እንዴት ብዬ ነው ሐቋን ላከብር የምችለው ይላል ወንዱ ልጅ። በዚህ ጊዜ የማን ሐቅ ነው ዶክተር የሚሰማው? እናት ከዚች ልጅ ጋር መኖር የለብህም አለች፣ እሱ ደግሞ እኔም ትዳሬን እፈልጋለሁ አለ። እንዴት ነው የማን ነው የሚሰማው? ያው ምክንያታዊ መሆን ያስፈልጋል። ሸርዓን ዝም ብሎ በቃ ፍንጫው አላማረኝም ሳይሆን ወይ ደግሞ አቀማመጡ አልተመቸኝም ሳይሆን እንደዚህ ዝም ብሎ ያለ ምክንያት እዚህ ግባ ማይባል ነገር የሚያነሱ አሉ። ኢነማ ምክንያታዊ ከሆኑ እቺ ሴት ለልጄ ለዲኑም ለዱንያው ማትሆን ነች፣ እረፍት ማትሰጥ ነች፣ ቀልቡን የምትሰብር ነች፣ እንዲህ ነች ያየችው ነገር ኖራት እናት በቃ እቺን ልጅ ፍታት ያንተ ሚስት እንድትሆን አልፈልግም ካለች ትሰማለች። አባትም እናትም ይሄንን ከጠለቡ ከጠየቁ አድርግ ካሉ ይሰማሉ። ያኔ ይሄን ስንል በትንሹም በትልቁም ዘው ያሉ ትዳር ውስጥ መግባት ተገቢ እንዳልሆነ ከዚህ በፊት ባመላከት ነው መልኩ ያ ተጠብቆ ነው። ባሏን በሆነ ጊዜ በሆነ ምክንያት ስላበሳጨችው ብቻ እቺ ፋሲቃ ነች፣ ፋጂራ ነች፣ ጠማማ ነች እቺማ ፍታት አይባልም። እሱም ያስከፋታል ሚስቱን አይደል እንዴ? እሷም ታስከፋዋለች፣ ያጋጥማል። ግን በፍጹም ማይገጣጠሙ ወይም በአንዷ በኩል በቃ በሷ በኩል መሰለን
ዐኒዳ የሆነች በጣም በትዕቢት የተሞላች ሙተከቢራ የሆነች ቤተሰቡን ማትፈልግ እናቱን ሊዘይር ከሄደ ለምን ሄድክ? ለእናቱ የሆነ ገንዘብ ከሰጠ እንዴት ትሰጣለህ? ለእናቱ የሆነ ነገር ሲያደርግ ለምን አረክላት? እንዲህ አይነት ግልጽ የሆነ አዳዋ የምታሳይ ለሱ ኸይር ማታስብ እንዲህ ከኸይር የምታሰናክል ስትሆን ምክንያታዊ ናቸው ይባላል። ቢጠይቁም ይሰማሉ። ያ ባልሆነበት ግን አንድ ቀን መንገድ ላይ ያገኘሁት ልጅ ተበሳጭቶ ምን ሆነ ነው ልጅ ስለው ከሚስቴ ጋር ትናንትና ተጣልተን እንደዚህ ትንሽ ወይ ደግሞ አሁን እናዳኝ አሁን ስወጣ በቃ እሷማ መኖር የለባትም እንዲህ አይባልም። ወዲያው ነው እንደዚህ አይነት ችኩል ሰዎች የሚገቡበት አይነት አገባብ አለ አይደል? አርዳ እንደዚህ ብለው ገብተው ወዲያው ነው በቃ ማን ነው ትዳር ሁሉ ጊዜ በመሐባ በፍቅር አንተ ትብስ አንቺ ትብሽ በሚባል በቃ ብቻ የተሞላ ነው ያላችሁ። እናንተ ተጨቃጨቁ የለም ወይ አባቴና እናቴ? ያኒ ስንት ነገር አለ በየቤቱና ያንን ታሳቢ አድርጉ። በማይገባበት ፍታ ቀስ ብለህ አንተም ተቆጥተህ ተናደህ መሄድ ሳይሆን ይሁን አስተር ቁጭ አድርጋ አናግራት። እንደ አዋቂ አውሩ ብላ እናት ምክር መስጠት መለገስ፣ አባትም ይሁን የራሱን ልምድ ማካፈል በመምከር እንጂ ለትንሹም ለትልቁ በቃ እኔ ልጄ እንዲናደድ አልፈልግም። እኔ እንዴ ልጄ ምግቡን ሳይበላ እኮ ነው ዛሬ የወጣው እንደዚህ አይነት ሚስት አታስፈልግም አይባልም ጭራሽ። ከባልየው ከልጁ ከሱ የበለጠ እሷ ተናዳ ለምንድን ነው ሲባል ነገ ሌላ ሚስትን ቢያገባ ይሄ ልጅ ሑረ العين አይደለም ሑረ العين አይደለም የሚያገባው አይደል? ምን الحور العين ከሆኑት አንዷን አይደለም አይና አይደለም የሚያገባው ወይ ደግሞ በቃ ወልያ እንኳን የሚያገባ እኮ አማ كانت سيدتنا عائشة ወልያ ነበረች እኮ سيدتنا عائشة ወልያ ነበረች። ግን አያጠፉ ማለት ነው። ወልይ ከተባለ በቃ ማያጠፋ ማለት ነው። ምንም ማያናድድ ማለት ነው። እንደዛ አይደለም እኮ ሊከሰት ይችላል። መቀነስና መጨመር መብዛትና ማነስ ነው እንጂ ልዩነቱ ወልይ ማለት ማዕሱም ማለት አይደለምና እንኳን ሌላ ሴት እንደሷ አይነት ፈልገህ አይደለም ወልያ ብትፈልግ እንኳን የሚያናድህ ነገር ሊያጋጥም ይችላል ትዳር ላይ። ስለዚህ እቺማቶን ማለትና ሌላ ዳሩ ደገሱ ሽምግልና ድግስ የሰርግ ጣጣ ምን ገባ። ከሶስት ወር በኋላ ደግሞ አናደደችው መሰለኝ እቺማቶን ሊሉን አሁንም ከዚህ ዋጅ እንዲ ያለ ሞቱ እስኪመጣ ድረስ ምንንም ሳይጨብጠው ሊኖር ነው። አይኩንም እንደዛ ያኒ እንደ ዓቂል እንደ ትልቅ ሰው ማሰብና እነሱ የሐመሰት ያለባቸው ላይ መስጠት ነው ያለባቸው። በተቃራኒው ደግሞ አሉ ከልጃቸው ወንዱ ሆኖ እናቶች አሉ። እኔም ያጋጠመኝ ሚስቱን ከልጃቸው በላይ የሚወዱ አንተ ነህ የምታጠፋው ብለው እቺ እንደውም እንዳትፈታት ከፈታህ አፉ አለልህ የሚሉ እናቶች ደግሞ አሉ። እና ያው ሚዛናዊ ስለሆኑ ነው እነሱ እንደዛ የሚሉትና እንደዚህ አይነት ደግሞ ዝሮ ያው ዱንያ ስለሆነ ሚዛናዊ የሆነ መቀጠል ያለበት ነው። መርሐባ ወደ ተከታዩ ጥያቄ ስናልፍ አሁን ከዛ ጋር ተመሳሳይነት ያለው ነው። በ0964 መጨረሻው 42 የተላከልን ጥያቄ አሰላሙ አለይኩም አዲስ ሙሽራ ነን፣ ባለቤቴ ውለጂ ይለኛል፣ እኔ ደግሞ ልቆይ እላለሁ። በዚህ ላይ እንዴት ይታያል? ሐቅስ የማን ነው ይላል ጥያቄ። ማሻአላህ መጀመሪያ የተባረከ ትዳር ያደርግላችሁ እንላችኋለን ለአዲሶቹ ሙሽሮች አላህ ይባርክላቸው። ሁለተኛ ያው ማወቁ ቆንጆ ነው። መስአላውን ሙሻሃ እንዲገባ ሳይሆን ንትርክ ውስጥ እንዲያስገባቸው ሳይሆን ሁክሙን ሲያውቁት ሁለቱም ራሓ ይሰማቸዋል። እሱም ሲጠይቅ አውቁ እሷም ደግሞ እንቢ ስትልም ቢሆን ወይም እንቆይ ስትል አውቃ ሲሆን ቆንጆ ነውና ከዚህ አንፃር ነው እንግዲህ መልሱን መልሰው የማርገዝ የመውለድ ሸክሙ ዒብኡ መከራው ስቃዩ ሁሉ ነገር እሷ ላይ ነው ያለው።
ስለዚህ ወንድ በእኔ ቀጠሮ ካላረገሽ ብሎ ማስገደድ አይችልም እንደ ሸርዕ ማለት ነው። እንደው አላህ ጥሩ ልጅ እንዲሰጠን እኔ ዱዓ አድርጌያለሁ፣ ለምኛለሁ፣ አስለምኛለሁ። እስኪ ባንቺ በኩል አሁን ይሄ እርግዝናውን ማቆም የሚባል ነገር ወይም ደግሞ የሚከላከል የሚባለው ነገር እሱን እንትን ባይውታዩና እስኪ እንውለድ፣ እስኪ አላህ ደህና ልጅ እንዲሰጠን እንደው ዱዓው ያረፈበት ልጅ እንዲሆን ብሎ በአግባቡ ማውራት ይችላል። እሷ መውለድ ካልፈለገች ባሏ በጣም እየፈለገ እምቢ ካለችው ቀልቡ ይከፋባታል። ለይሰ ሚነል ሙሐሸራ ቢልሑስና በመልካም መልኩ መኗኗር የሚባለው ውስጥ አይገባም። ምንም እንኳን ዋጅብ ባይሆንባትም እሷ ሕክሙ መቀመጥ ስላለበት ማለት ነው። ዋጅብ ባይሆንባትም ያው ምናልባት እሷ በእምቢተኝነቷ የምትገፋ ከሆነ ደግሞ የምትቀጥል ከሆነ ደግሞ አሁን ስለነዚህ ስለጠየቁን ባልና ሚስቶች ሳይሆን ዑሙመን ነው የምናወራው። ሴት ልጅ በዚህ ችክ ባይነቷ በቃ አልወልድም እያለሁ እንደውም 5 ዓመት አልወልድም ያው ሲናደዱ ብዙ ነገር ይላሉና እንደዛ ብላ የሱን ፍላጎት ስትገታ ደግሞ እሱ ደግሞ ሌላ ምሳሌ ሊመዝ ይችላል። በእጁ ላይ አላህ አድርጎታል። እንግዲህ አንቺ መውለድ ማትፈልጊ ከሆነ እኔ ልጅ ጓጓለሁ፣ ልጅ የምትወደዋን ለልጅ የምትጓጓዋን አገባለሁ፣ ደህና ሁኚ፣ በቃ ቤተሰቦች ጋር ሂጂ ሊላት ይችላል። ለዚያ ነው ከዚህም ሚዛናዊ የተከሆነ እሷም ሚነል ሙዓሸራ ቢልሑስና እሱም ደግሞ ቀልቧን ጠብቆ ምክንያት አላት ወይ? ምናልባት እኔ አሁን የዩኒቨርሲቲ ተማሪ ነኝ፣ ትምህርት ላይ አርግዤ መውለድ የሚባለው ነገር ያዘናጋኛል፣ እንደው የለፋውለት ትምህርት ነው ልጨርሰው፣ ምናልባት ለትዳራችን ቢያግዘን ለኔም ለአንተም ጥቅም ይኖረዋል፣ አንተንም በቃ 2-3 ስራ እየሰራህ እየተሯሯጥክ ትንፋሽ እስክታጣ ድረስ ከምልህ እኔ ግማሹን ወጪ እየሸፈንኩልህ አንተም ደግሞ ግማሹን እየተቻቻልን እየተጋገዝን እንድንኖር ትንሽ እንታገስ፣ በቃ እቺን ብቻ የጀመርኳትን ልጨርሳት ዓመት ከምናምን የቀረችኝ مثلا ወይ ደግሞ የሆነ የጀመርኩት የቢዝነስ ተቋም አለ مثلا ወይም ደግሞ ፕሮጀክት አለኝ እቺን ዳር ለማድረስ ከማርገዝ ጋር አይሄድልኝም። አሁን አሳማኝ የሆነ ነገር ስለዚህ በቃ አግዘኝ፣ ይሄንን ተማብለው ተነጋግረው ተማምነው ዝም ብሎ በዒና አልፈልግም ለምን ስትባል የማይሆን ምክንያት መጥቀስ مثلا ይሄ እዚህ ጋር ማይባል እንደዛ ከሆነ نعم መታረግጁ አንቺ እስኮንሽ ድረስ ውሳኔው ላንቺ ሊተው ይችላል። ግን እሱ ደግሞ በዚህ መልኩ 2 ዓመት 3 ዓመት 4 ዓመት እንዲህ ያሉ አንዳንዶች ደግሞ ሙጀረብ የታወቀ በቅርብ የምናውቃቸው ሰዎችም የተከሰተባቸው ነገር ነው። ለጥንቃቄም እንዲረዳ ነው። በሆነ እዚህ ጋር በማይባል ምክንያት እኔ ገና ሐሉን ሳላቀው ቆይ እስኪ መጀመሪያ እስኪ ትንሽ ከሱ ጋር ኖሬ አይቸው ካዋጣኝ ካላዋጣኝ እያሉ የወሊድ መከላከያ ሲወስዱ እንዳያረግዙ ሲወስዱ መጨረሻ ላይ አይ ለትዳር ይሆናል የሚለውን ነገር ያረጋግጣሉ። ከዛ በኋላ ልጅ ማስለመን ውስጥ ደግሞ ይገባል። እሷም እየዞረች ሼኾቹ ዱዓ አድርጉልኝ አላህ ልጅ እንዲሰጠኝ ማለት ጀምራለች። ምን ነው ይሄው እንግዲህ እየሞከር ነው ያኒ ከባድ በምትችልበት ሰዓት ማድረግ በምትችልበት ሰዓት منعت لا شك كل شيء بتقدير الله ነው። ከዛ التأثير አለው በተደጋጋሚ የወሊድ መከላከያ መውሰድ መርፌ መሳሰሉትን መውሰድ ያኒ የማርገዝ ሁኔታን እንዲዘገይ ማድረግ ባህሪ ያለው አላሁ አለም። ምናልባት በጣም ከዛ ወደ ሌላም ሊሄድ ይችላልና እንደዚህ አይነት ስጋትም ስለሚኖር ያንንም ሚዛናዊ ማድረግና ታሳቢ ማድረግ ያስፈልጋል። ያንን ታሳቢ ማድረግ በዚህ በኩል ሲሞክሩ ግድ የለም ይቆይ እኔ አሁን አልፈልግም በቃ ሰውነቴን ጠብቄ እንደዚህ አቋሜን ጠብቄ መኖር ነው ፈልገው
እያለች አንዳንዴ ልጅ መውለድ የባሏ መስላህ ብቻ አድርጋ መታስባለች። መጨረሻ ላይ ነገሮች ሲዘጋጉ ደግሞ በጣም ለቅሶ የሚያደርግ ነገር እንደው ቀን በቀን የሚያስጨንቃት ነገር ሆኖ ደግሞ ሊገኝ ይችላል ደግሞ ከጊዜ በኋላና ሄደን በንግግር በጥሩ ያኒ ዒባራዎች እየተግባባን መሄዱ የተሻለ ይሆናል። ተመልካቾቻችን እየተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው። አሁን የረፍት ሰዓታችን ላይ እንገኛለን። ከፍታ ቆይታ በኋላ ተመልሰን እንመጣና የቀሩ ጥያቄዎቻችሁን የምናይ ይሆናል። እርቃችሁ አትጠብቁን፣ እንመለሳለን ኢንሻአላህ። ተመልሰናል ተመልካቾች፣ የምትከታተሉ ጠይቁ ፕሮግራማችን ነው። እናንተን ጥያቄ ለዶክተር ሼክ አቡበክር ሱሌማን ያቀርብንላችሁ ምላሽ እየሰጡን ይገኛሉ። አሁንም አብራችሁን ሆኖ ኢንሻአላህ በ0949 ጭሻው 00 የተላከልን ጥያቄ ሰላም አለይኩም፣ ያደግኩት እናቴ እና አያቴ ጋር ነው። አባቴ ጋር አንተዋወቅም። የምጠራው በአያቴ ስም ነው እና ሐራም ይሆንብኛል ወይ ይላል። አባት ስም መጠራት ለአባት ሐቁን ለማስጠበቅ ግድ ነው። ሐቁን ለማስጠበቅ ያኒ በማይምታታ መልኩ ማን ላይ ሐቅ አለው የሚለውም እንዲታወቅ። አንዳንዴ ሰውኮ ያኒ ሞቶ ሊገኝም ይችላል። ስለሱ የሚገልጸው ምናልባት መታወቂያው ላይ ያለው ስም ሊሆን ይችላል። እሱን ይሁን ነገር ቢኖር ወስደው እንግዲህ አባት እርሶ ነው አባት ብለው ሊሰጡት ይችላሉ። የራስ ነገር ገንዘብ ነገር ሲሆን ደግሞ አዎ ብሎ ሽምጥጥ አድርጎ መርሐባ ብሎ ሊያስቀርም ይችላል። እንዲህ አይነት የሐቅ መዛባቶች እንዳይኖሩ ወደ ልጅን ወደ አባቱ ማስጠጋት በሌላ ሐታ አሳዳጊ በሆነ እንኳን እንዳይጠራ ወድዑሁም ሊአባኢሂም በአባቶቻቸው ጥሯቸው። ፉላን ኢብኑ ፉላን ይሄ ተበኒ የሚባለው ነገር ማደጎ ይሄ ልጅን አሳድጎ ልጄ ነው ብሎ ፉላን ኢብኑ ፉላን ተብሎ ወደ ራሱ ማስጠጋትን አላህ ከልክሏል። ይሄን ነገር ይሄን ያደረገው አያት ይሁን ቅድመ አያት ይሁን አጎት ይሁን ሌላ ባዳ ሰው ይሁን نعم አንዳንዴ በቃል ደረጃ በአጠቃቀም ደረጃ ሰው ወደ አያቱ ሊያስጠጋ ይችላል። ራሱ ምንም ችግር የለውም። ይሄ ሰው ያውቃል። አሁን ብዙዎች ኢማም አህመድ ስማቸው ማን ነው ከና አባታቸው ስም ይባል الإمام أحمد ابن حنبل ነው የሚሉት። ዑለማዎች ሐንበል አያታቸው ናቸው የሚሉት። الإمام أحمد ابن محمد ابن حنبل ናቸው ነው የሚሉት። እና ሌሎችም እንደዚህ ስማቸው ወደ አያት እየተጠሩ አሉ። ነብዩ ሰለላሁ ዐለይሂ ወሰለም በአንድ غزዋ ላይ أنا النبي لا كذب أنا ابن عبد المطلب ብለዋል። أنا النبي لا كذب እኔ የአላህ ነብይ ነኝ ውሸት አይደለም። أنا ابن عبد المطلب እኔ የአብዱ المطلب ልጅ ነኝ አያታቸው ማለት ነው። እና ኢሃም በሌለበት ኢሽካል በሌለበት ያው አያት في حقيقة الأمر واسطة አለ እንጂ አባት ነው። ያኒ መሃል ላይ አባት መሃል ላይ ገብቶ እንጂ አባቱን የወለደው የሱም ወላጅ ነው። እንደዛ ከተባለማ አሁን እኮ ላይ ያሉትን ሊል ይችላል ሰው። ሁላችንም የአደም ልጆች ነን እንላለን እኮ። የሰው ልጅ አይባልም የአዳም ልጅ የአደም ልጅ ነው የሚባለውና ከዚህ አንፃር ሲታይ ወደ አያት መጠጋቱ ምንም አይነት ችግር የለውም። የገንዘብ የሐቅ መተላለፍ በሚያመጣበት መልኩ ሲሆን ግን አይሆንም ማለት ነው። መርሐባ በ0963 10 መጨረሻው 01 የተላከልን ጥያቄ ምንድነው የሚለው አሁን
አደም ስትሉ ነበርና አባታችን አደምና እናታችን ሐዋ አላህን አይተዋል ወይ ይላል ጥያቄው። አባታችን አደምና ሐዋ አላህን አላዩ ያኒ አላሁ ስብሓነሁ ወተዓላ በልባቸው ያዩት على خلاف بين الصحابة مع وجود الخلاف نبينا صلى الله عليه وسلم الله تعالى ልባቸውን ማያ አድርጎ ልክ ጌታችን አይናችን ላይ ማየት ችሎታ እንዳስቀመጠብን ኢሻ ጊዜ ደግሞ በሻው አካል ላይ ማየት ችሎታ ሊያስቀምጥ ይችላል እና لك يا قيامة كان الله اليوم نختم على أفواههم وتكلمنا أيديهم وتشهد أرجلهم بما كانوا يكسبون بلو عافن زكتو الجن دم بيناقروا الجن دمو اللي تناقر اللي يشلال سو داري موبايل يتناقر كونه براتم يتناقر هنا كونه الله تعالى ما ناقر كلهم أنطقنا الله الذي أنطق كل شيء وقالوا لجلودهم لما شهدتم علينا قالوا أنطقنا الله الذي أنطق كل شيء አፎች ሲለቀቁ መጨረሻ ላይ ለቆዳዎቻቸው ለሰውነቶቻቸው ለምንድን ነው የመሰከራችሁብን ሲሉ ሁሉንም ያናገረው ጌታን ያናገረን ያለው እኛ ምን እናርግና በልባቸው አላህ ልባቸውን ማያ አድርጎላቸው ነብዩ አይተዋቸዋል ነው እንጂ ከሳቸው ሌላ حتى سيدنا موسى عليه السلام ጠይቀው አልሆነላቸው تجلى فلما تجلى ربه للجبل جعله دكا وخر موسى صعيقا ይሄ ጀበሉ ላይ አላህ የሻውን አድራጊ ነውና ጀበሉ ላይ የማየት ችሎታን አስቀመጠበትና ኢድራክ የሚባልን ስሜት አስቀመጠበትና ከዛ በኋላ ምን ያደረገው እርሱን እንዲያ ያደረገው አላህ ሱብሃንአላህ ጀበል ከጀበልና ከሰው ስጋ ስትል ከሰው ጥንካሬ አይነጻጸርም ያ ግዙፍ ጋራ ተራራ አላህ አስችሎት እሱን ያየ ጊዜ ፍርስርስርስ ያለው ሱብሃንአላህ አመዱን ያአላህ እንግዲህ ዛሬ ባለ 10 ባለ 20 ፎቅ እንኳን የመሬት መንቀጥቀጥ ላይ አይተናል አይደል አንዳንድ ሀገሮች ላይ ቱርክ ላይ በቅርቡ ጊዜ ሆኖ እንዲህ ሲወድቅና ያስደነግጣል እኮ ህንጻ ባለ 10 ባለ 20 ፎቅ እንዲህ ሲንገዳገድና ድፍት ሲል ሰው ድንግጥ ይላል ጀበል አላሁ አለም ምን ያህል ፎቅ ይሆናል ነው በግምት እንደው ምን ያህል ፎቆችን የሚያክል ተራራ ተናደ እንደከ ሰይዱና ሙሳ አላህን አላዩ አላህን ያየውን ጀበልን አይተዋል ጀበሉ ሲፍረከረክና ብትንትን ሲል ይሄ በጣም አስደንጋጭ ትዕይንት ነውና فخر موسى صعيقا سبحان الله سيدنا موسى ራሳቸውን ተወደቁ እና ለሳቸውም አልሆነም ስለዚህ አደም አላዩ ሐዋም አላዩ ነብዩ ናቸው ያዩት ሰለላሁ ዐለይሂ ወሰለም ወራአሁ بفؤاده على قول بعض الصحابه ከፊሎቹ ደግሞ አይ ነብዩ አላዩም ያሉም አሉ ይሄንን ማወቁ ጠቃሚ ስለሆነ ነው ለሰይደቱና አይሻ ያሉ አላዩም ነብዩ ጌታቸውን አላዩ አላህ ሰዎች ዱንያ ላይ ሆነው አላህን አያዩትም ብለው ነው አይሻ የሚደመድሙት እና እዛ ድረስ ነው አቋማቸው በጣም ኃይለኛ ነው ሐዲስ ላይም ስናየው እንደዚህ ያለ ኢፍተራ እያሉ የሚያወሩበት ቃል ሁሉ አለ እና ይሄም አለ ምናልባት አንዳንድ ጊዜ ከዒልም ማነስ የተነሳ ነብዩ አይተዋል የሚለውን ብቻ ሰምተን ቆይተን አንድ ሰው ተነስቶ አላዩም ቢል ወይ ሆነ ኪታብ ሲቀራ አላዩም ተብሏል ቢል አዑዙ ቢላህ እንደዚህ ተብሎ በቃ ሰውየው ላይ ዲኑን የخالፈ ነገር የነብዩን ክብር ያልጠበቀ ነገር ተደርጎ እንዳይወሰድ ይጠቅማል ያው ጀነት ላይ ነው የጀነት ሰዎች ናቸው የሚያዩት ማለት ነው አላህ የጀነት ሰዎች በአይናቸው بأعين رؤوسهم ይላሉ በራሳቸው አይን ሱብሃንአላህ ምንም አይመስለውም ጌታ አንዱንም ከመخلوقات ጋር ከአንዱ ጋር የማይመሳሰለው ጌታ አላህን ያለ ከይፍያ ያለ ቦታ ያለ እንዴታ
ያለ አቅጣጫ ያዩታል። እኔ አንቱን እንደማየው ሳይሆን አንዳችን እንደምናየው ሳይሆን አንዳችን ሌላችንን ስናይ ያ ነገር አቅጣጫ ላይ ሆኖ ያ ነገር በእኛ ፊት በስተቀኝ በስተግራይ በስተኋላይ እየተባባልን ነው የምንተያየው። በመካከላችን ላይ ደግሞ መጠነ ልክ ርቀት ኖሮ በኔና በጎኔ በኩል ባለው ምን ያህል ልዩነት አለ? 1 ክንድ በዛኛው 10 ክንድ በዚህኛው። ይሄ ርቀት የሚባሉ ነገሮች አላህን አይወስኑትምና አይገድቡትምና ከዚህ የጠራ ሆኖ አህሉል ጀና ያዩታል። አላህ ከሚያዩት ያደርገን። አሚን አሚን። መርሐባ። ወደ ተከታዩ ጥያቄ ስናልፍ በ091407 መጨረሻው 47 የተላከልን ጥያቄ ሰላም አለይኩም እንዴት ናችሁ? ጉልበቴ ሲታጠፍ ያመኛል። ቁጭ ብዬ እግሬን ዘርግቼ ጀማዓ ብሰግድ ይቻላል ወይ ይላል። ጉልበቱ ላይ ችግር ያለበት ሰው ሌሎች ነገሮችን ይችላል ወይስ አይችልም የሚለውን እናያለን። ያው ሶላት ላይ የሚከብዱ ነገሮች ህመም የሚያስከትሉ ኹሹዕ በሚያጣበት መልኩ የሶላቱ ትኩረት በሚጠፋበት መልኩ ህመም የሚያስከትልበት ነገር ካለ የቱ ጋ ነው? ሲቆም ነው የሚያመው ወይስ ሩኩዕ ላይ ነው የሚያመው ወይስ ሱጁድ ላይ ነው? ወይስ መቆም አይችልም፣ ሩኩዕም አይችልም፣ ሱጁድም አይችልም፣ ሁሉንም አይችልም የሚባል አይነት ሰው ነው? ልዩነት አለው። ለአንዲት ዒላ ለአንዲት እንከን ሁሉንም ሰላት ቁጭ ብዬ ልስገድ አይባልም። መቆም ይችላል ሰው፣ ሩኩዕ ላይችል ይችላል። ዲስክ ላይ መንሸራተት፣ የዲስክ ችግር እንደዚህ ጀርባ ወገበ ምናምን ተብሎ መጎንበስ አይችልም። የሚችለው የተወሰነች አንገቱ እንደዚህ ማድረግ ከሆነ ያችን ያክል ያደርጋል። ሩኩዕ ሲደርስ ማለት ነው ያችን ያደርጋል። ከዛ በላይ መጨመር ከቻለ ከዛ በላይ ይጨምራል። ሱጁድ ማድረግ የሚመቸው ሰው ሱጁድን አሟልቶ ማድረግ አለበት። ስለዚህ አሁን እግር ላይ ጉልበት ላይ ያለ ችግር ጠያቂያችንን መልሰን የምንጠይቀው ያው እኛ መልሱን እናብራራለን፣ ችግር የለም። ከዛ ውስጥ መርጦ የራሱን ሁኔታ ይወስድበታል። ጉልበት ላይ መታጠፍ ችግር ያለበት አለመታጠፍ ችግር ያለበት ማይታጠፍለት ሰው ሱጁድ ሲያደርግ እግሩን ወደ ኋላ ዘርግቶም ቢሆን ማድረግ የሚመቸው ከሆነ ያደርጋል። አይ እኔ ደፋለሁ አልችልም፣ እኔ ሁለቱም ጉልበቶቼ አይታጠፉልኝም የሚል ከሆነ ለሱጁድ የማይመችበት ሁኔታ ላይ ነኝ ካለ የቻለውን ያደርጋል። ቅያምን አይከለክለውም፣ ቅያሙን ያደርጋል። ሩኩዑን አይከለክልም፣ ሩኩዑን ያደርጋል። ሱጁድ ጋር ሲመጣ ያችን ቦታ ያስተካክላል። አሁን እያየነው ያለነው ነገር አለ። አንዳንድ ሰዎች ቀላል የሆነ ችግር ቁጭ የሚሉ አሉ። ምናልባት ሩኩዕ ላይ ይችሉ ይችላሉ፣ ወይም ሱጁድ ወይም ሩኩዑን ሱጁድም ችግር የለባቸው፣ ቅያም ነው የሚከብዳቸው፣ ወደ መቀመጡ ይሄዳሉ። የሩኩዕ ጊዜ ተነስተው ሩኩዕ ማድረግ እስከቻሉ ድረስ ያደርጋሉ። ጡማኢና ብቻ ለማግኘት ኢዕቲዳል አድርገው ሰከንዶች ነው። ወደ ሱጁድ መውረድ የሚችል ከሆነ ያእቲ በዛ መልኩ አድርጎ ያኒ የዑዝሩን ቦታ ማይችለው ነገር ላይ ብቻ ነው እንጂ ቢጠቀመው ለሁሉም አያደርገው። ያኒ ማላ ይስተጣዑ ኩሉሁ ላ ዩትረኩ ጁሉሁ ይባላል። ፈኢን አመርቱኩም ቢሸይኢን ፈእቱ ሚንሁ መስተጣዕቱም፣ አንዳች ነገርን ካዘዝኳችሁ የቻላችሁትን ያክል አምጡ ስሩት። ከዚህ በላይ ከጨመርኩኝ ማልችለው ነው ካላችሁ እዛ ድረስ መሄድ ግን ግድ ነው። ስለዚህ ትንሽ የሰበብ እየፈለጉ ቁጭ ማለት አይደለም የሆነው። መርሐባ። ወደ ተከታዩ ጥያቄ በ0923 2907 የተላከልን ነው። ሰላም አለይኩም የሱና ቲቪ ፕሮግራም አቅራቢዎች፣ ፕሮግራሙ በጣም ደስ ይላል፣ እየተከታተለን ነው እና አንድ ጥያቄ ያለኝ። ጥያቄ አንድ ሰው ታሞ ግሉኮስ ቢሰጠው ጾሙ ይበላሻል ወይ? በዚህ አጋጣሚ ዶክተር በጣም ይመቹኛል፣ አላህ አፊያ ይስጥዎት ይላል። አሚን ባረከላሁ ፊህ። ለሱም ለጠያቂያችን አፊያ ይስጠው፣ ለቤተሰቦቹም ለሁላችንም ኢንሻአላህ። ወደ ጥያቄው ስንሄድ ግሉኮስ ወይም ደግሞ መርፌ የሚባለው ነገር በቀጥታ ወደ ደም ስር የሚገባ ጊዛ ነው። ያ ነገር ወደ ሰውነት
እንዲቀላቀል ወደ ሰውነት ውስጥ ገብቶ ቶሎ ሰውየውን እንዲያገግም እንዲያደርገው የሚሰጥ ነው። በአገባቡ በመርፌ እቺ በጠብታ ጠብጠብ እያለች በምትገባው በትንሿ በዚያ በኩል የሚሰጥ እንጂ በክፍት ቀዳዳዎች በአፍ በአፍንጫ በጆሮ በአይነ ምድር መውጫ ሰገራ መውጫ እና በብልት ቀዳዳ የሚገባ ነገር ስላልሆነ ዑለማዎች ይሄ ግሉኮስም ቢሆን እንኳን ወደ ሰውነት የሚገባ እንኳን ቢሆን ጾሙን አያበላሽበትም ይላሉ። ያው አንዳንዶች የምግብ መርፌ ከሆነ የሚል አይነት ንግግር የሚናገሩ አሉ። መርፌ ወይም ደግሞ ይሄ የሚገባው ነገር በቀጥታ ወደ ጀውፍ የሚባለው ክፍላችን ላይ ወደ ጉሮሮ ቀጥታ ዘልቆ የሚገባ ወይም ደግሞ ቀጥታ ወደ ሆድ ክፍል ይሄ ጀውፋችን ወደዚያ የሚገባ ሰንጥቆ የሚገባ ነገር ሲሆን ያቺ በቀዳዳም ቢሆን አልፎ ገብቶ እዛ ላይ የሚያስገባ ልክ እንደ ሽንቁር ተገብቶ ዛሬ ትቦ ተደርጎላቸው እንደሚመገቡ አይነት ሰዎች በአፍንጫቸው ማይገባላቸው ሰዎች እዚህ ጋር ቀዳዳ ተቀዶ በዚህኛው በዚህ በአፋቸው በኩል ማይገባ አንዳንዱ በአፍንጫው የሚያስገቡለት አለ። በላይኛው ክፍት ነው፣ እቺኛው ግን አትችልም። የግድ ስራ መስራት ስላለበት የመዋጥ የምኑ ያን የማይችሉ ሲሆኑ ከጉሮሯቸው በታች ባለው ይሄ የመዋጡ ስራ ካለቀ በኋላ እንደማለት ነው። በቃ መዋጡ የሚባለው ጉሮሮ ላይ ያለውን ትቦ እየተጫነ ወደታች እያደረገ ማስገባት ነው። ከሱ በኋላ ባለው ቦታ ላይ በቀጥታ ወደ ጨጓራ እንዲገባ ትቦ አድርገው ምግብ የሚያስገቡ አሉ። በስሪንጅ እያደረጉ ግን ትቦ ላይ ነው የሚከቱት። ይሄ ወደ ደም ስር የገባ ሳይሆን ቀጥታ ጊዛእ ነው። ላሸክ ይሄ ጾም ያበላሻል። እንዲህ አይነቱን ነው ጾም የሚያበላሸው። በደም ስር ላይ ደም ስር ተፈልጎ ግን ግሉኮስም ቢሆን መድኃኒትም ቢሆን ቢደረግበት ጾምን ያበላሻል። ዞሮ ዞሮ ምግብ ነው ቁዋ ሰጠው ምናምን አንልም ማለት ነው። አንልም። በ0908 መጨረሻው 29 የተላከልን ጥያቄ ሰላም አለይኩም፣ አንዲት ሴት ከባለቤቷ ጋር ግንኙነት ከፈጸመች በኋላ ሻወር ስትወስድ እንዴት ነው? ጸጉሯ ድረስ ነው ወይስ ጸጉሯን አያካትትም ትላለች። ተመሳሳይ ጥያቄ ከዚህ በፊት መጥቶ ነበረ። ጀናባ የሆነ ሰው በግንኙነት ይሁን ያኔ ግብረ ስጋ ግንኙነት በማድረግ ሊሆን ይችላል፣ ወይም ደግሞ ኢህቲላም በመሆን በተኛበት የዘር ፈሳሽ ፈሶት ሊሆን ይችላል፣ አሊያም የወር አበባ አይታ ስትጨርስ ወይም ከወሊድ ደም ስትጸዳ፣ እነዚህ ሁሉ ትጥበት ሲታጠቡ እያንዳንዱ ሰውነት በውሃ መዳረስ አለበት። እያንዳንዱ ሰውነት በሸረን ወሻዓረን ጸጉርም ሆነ ቆዳ መዳረስ መቻል አለበት። እያንዳንዱ የጸጉር ዘለላ ውሃ ሊደርሰው ግድ ነው። ያኔ ጭንቅላታችን ክፍል ከጸጉሩ ውጪ የጭንቅላታችን ክፍል ቆዳው ውሃ ሊደርሰው ግድ ነው። ስለዚህ ግንኙነት ስታደርግ ካረገች በኋላ በቃ ጸጉሬን አይመለከትም ከዚህ በታች ያለው ነው ብላ መሆን አይችልም። ጀናባዋ አልወረደም። ሐይድም ላይ ሆና ስትጸዳ እንደምታደርገው ሙሉ ትጥበት ነው የምትታጠበው። ከሐይድም ስትጸዳ ሙሉ ገላዋን ነው የምትታጠበው። ለዚያ ነው አንዲት ሻዕራ ካልደረሰ ጀናባው አልወረደም የሚባለው። ያቺ ቦታ ቀርታለችና አንዲት ቡቃዓ እግር ላይ ሰውነት ላይ ብትቀር አልተዳረሰም። ያ ካልተዳረሰ ድረስ ትጥበቱ አልተሟላም የሚባለው። በቃ አብዛኛው 99.9% ታጥቧልና በቃ አሁን የተወሰኑ ነገሮች ይፈቀዱለት ከተከለከሉት፣ የተወሰኑ ደግሞ አይፈቀድለት አይደለም የሚባለው። 99.999% እንፍቀድለትና ያቺ ቀረችዋን 0.0001 መሰለን ያቺን እንከልክለው አይደለም የሚባለው። ጀናባው አልተነሳም ነው የሚባለው። ጸጉሩ ከቀረ የተወሰነ ክፍል እንኳን ከሰውነቱ ላይ ቢቀር ያቺ እስካልተሟላች ድረስ አለ ማለት ነው። በ092221 መጨረሻው 81 የተላከልን ጥያቄ ሰላም አለይኩም እንዴት ናችሁ? ሰዓዳ ነኝ። ልጠይቅ የፈለግኩት የሆነ ቀን የያዝኩት ዕቃ ከእጄ አምልጦ ወደቀብኝና ከዛም አላህዬ ድረስልኝ ልል በስተት አላህዬ ድረሽልኝ አልኩኝ። ያልኩት በስተት ነው። ይሄ ከእስልምና ያስወጣኛል ወይ ካልኩ በኋላ ደንግጫለሁኝ ትላለች። እንዲህ አይነቱ ሰብቁ ሊሳን ይባላል። የምላስ መቅደም
ወይም ማዳለጥ يعني ሳይፈልገው ያላሰበው ነገር ከአፉ መውጣት ይሄ አይጎዳም ልክ ያ ሰውዬ ግመሉን ያጣው ግመሉ ላይ ውሃው ምግቡ ግመሉ ላይ ነበረ በረሃ ላይ ይሄድ ያለ አፈት ልኮ ግመሉ ከጁ ወጣ ሊደርስበት አልቻለም ተስፋ ቆርጦ ዛፍ ስር በተኛበት ግመሉ አመጣ ጠገቡ ቆማለች ከእንቅልፉ ቀና ሲል አያት አጠገቡ ከዛ ግመሉን ይዞ በጣም ከመደሰቱ የተነሳ እነሱ ሰው የሚናገሩን ይጠፋዋልና اللهم انت ربي وانا عبدك እላለሁ ብሎ ጌታዬ አንተ ጌታዬ ነህ እኔ ባሪያ ነኝ እላለሁ ብሎ اللهم انت عبدي وانا ربك على በጣም ከመደሰቱ የተነሳ اخطا من شده الفرح አሉ يعني ይሄ سبق اللسان የሚባል ነው አያዝበትም እሷም ድረስልኝ እላለሁ ብላ ነው ድረሽልኝ ያለችው ማለት እናቴ ድረሽልኝ እንደዚህ የለመደባት ሆነና ከዛ በኋላ እዚህ ጋር ሲመጣ ምላስ ወደዚያ ቀድሞ የሚሄድ ነገር ነው የሚሆነው እንዲህ አይነቱ እምነትን አይጎዳ ይሄ በእለት ተእለት ኑሯችን ላይ የሚያጋጥመን ነገር አለ ያወራን ከሰው ጋር ልጆች የወለደ ሰዎች የሚያውቀዋል ትንሿን ልጅ ለመጥራት የስድስቱን ልጅ ካልጠራ ማይጠራ አለ አንዳንዱ በቃ አንደኛው ለመጥራት እንትና ይላል እንትና ሶስቱም በአራተኛው ሚሳካለት አለ አንዳንዱ የሰብቁ ሊሳን ነው እሱ የሚፈልገው ሌላ አፉ ላይ የሚወጣው ሌላ እንደዛ የመሆን ነገር ሁኔታ አለና ሰብቁ ሊሳን እንዲህ አይነት ሁኔታዎች ሲያጋጥሙን አንደናገጥ ያው እንደኔ ቀቢህ ሆኖ እናገኘዋለን ሆን ተብሎ ይባል ኖሮ በጣም አስቀያሚ የነበረ ነገር ይሆናል ግን خلاص ከኛ አፍ የወጣው ሳናስበው ነውና አንድ ያፈትልኩ የወጣው መመለስ አይቻልም አንያዝበትም ሳንፈልገው ስለወጣ ከዚህ ያው ምን ረዳው ተመልካቾቻችን ከእስልምና ሊያስወጡ የሚችሉ ነገሮች ያው የተገነዘቡ ነው ይሄ ርዕስ ለብዙ አመታት ማለት ይችላል ዶክተር የተዘነጋ ርዕስ ነበር ሰው ሙስሊም ከሆንኩኝ በኋላ የፈለኩትን መናገር ይችላል የፈለኩትን ማድረግ ይችላል ላ ኢላሃ ኢላላህ ሙሐመድ ረሱላህ እስካል ምን ችግር አለው ብሎ የሚያስብ በነበረበት ሁኔታ አሁንም እንደዛ የሚሉ አሉ በርግጥ ግን ከዚህ የሚያስረዳን ብዙ ያው የጠይቁ ፕሮግራም ብዙዎቹን እየተጠቀመ እንደሆነ ነው ማለት ነው مرحبا ዶክተር ከሰዓት አንፃር እዚህ እናቆማለን በርካታ ጥያቄዎች ነበሩን ያልተመለሱ ኢንሻአላህ እናቀርባቸዋለን ለነበረን ቆይታና ለሰጣችሁን ሸሪዓዊ ምላሽ ባረከላሁ ፊኩም ዶክተር ተመልካቾቻችን የተከታተላችሁ የነበራችሁት ጠይቆ ፕሮግራማችንን ነበር እንደተመለከታችሁት የላካችሁልን ጥያቄ በሁለቱም የስልክ አድራሻዎቻችን በኩል የተላኩልን ጥያቄዎችን ወደናንተ አድርሰናል ዶክተር ሼክ አቡበክር ሱለይማን ሸሪዓዊ ምላሹን የሰጡት ሳቸው ነበሩ የተለያዩ ጥያቄዎች ካሏችሁ አሁንም መላኩን መዘንጋት የለባችሁ ምክንያቱም ያለ ዒልም ምንም አይነት ስራ መስራት ስለማይቻል መጀመሪያ የሚቀድመው ዒልም ነው ከዛ በኋላ አመል ደግሞ ወይም ደግሞ ተግባር ይከተላል ማለት ነው ተራቅደም ተከተሉ የተስተካከለ ይሆን ዘንድ አሁንም መጠይቃችንን ማቆም የለብን ኢንሻአላህ መልእክታችን ነው የተለያዩ ጥያቄዎች ካሏችሁ ላኩልን ይሄ ፕሮግራማችን ለምጁማ ምሽት 3 ሰዓት ወደ እናንተ የሚደርስ ይሁን በተመሳሳይ ደግሞ እሁድ ቀን 7 ሰዓት ላይ አዳዲስ ጥያቄዎች ይስተናገዳሉ በእነዚህ ሁለት ፕሮግራሞች እንዲሁም ደግሞ በተለያዩ ቀናቶች ስክሪን ላይ እንደምትመለከቱት በእነዚህ ቀናቶች ይደገማል ማለት ነው አብራችሁን ስለነበራችሁና ስለተከታተላችሁን እጅግ አድርገን እናመሰግናለን السلام عليكم ورحمة الله وبركاته Yeah.